አያቶላ ሞጅታባ አሊ ኻሜኒ በመካከለኛው ምስራቅ ያለውን የታሪክ አካሄድን የሚቀይር አስፈሪ ትዕዛዝ አስተላልፈዋል። የድምፅ ፍጥነትን በ15 እጥፍ የሚቀድሙና የእስራኤልን ዘመናዊ የመከላከያ ምሽጎችን ሰባብረው መግባት የሚችሉ የፋታ 2 ሃይፐርሶኒክ ሚሳኤሎች ወደ እስራኤል ኢላማዎች እንዲቃኙ አረንጓዴ መብራታቸውን ተጭነዋል። በሌላ በኩል ደግሞ ዶናልድ ትራምፕ ከኢራን ጋር በምስጢር እየተነጋገረ ነው ሲሉ ቴሄራን በቁጣ የሽንፈት ቅዠት ነው መልሳችንን በውጊያው ሜዳ ላይ እናሳያለን ስትል ምላሽ ሰጥታለች። በተኩስ አቁሙ ሽፋን አዲስ የጦር መሳሪያ እየታጠቀች ያለችው ኢራንና የእስራኤል ቀጣይ እርምጃ ምን ይሆናል? አሜሪካስ በዚህ ጨዋታ ውስጥ ምን አጋጠማት? እውነታውንና የጀርባ ሴራውን ጨምሮ የእነዚህን ሰበር መረጃዎች ዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ ቪዲዮቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮውን ላይክ እና ኮመንት ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። ቴሄራን የኢራን ከፍተኛ መሪ የሀገሪቱ አብዮታዊ ዘብ የላቁ የሃይፐርሶኒክ ሚሳኤሎችን በእስራኤል ግዛት ላይ እንዲያሰማራ መፍቀዳቸውን አረጋግጣለች። የኢራን እስላማዊ አብዮታዊ ዘብ የኤሮስፔስ ኃይል የቴሄራንን ጠላቶች የአየር መከላከያ ስርዓቶች መስበር የሚችሉና ከድምፅ ፍጥነት በላይ በከፍተኛ ፍጥነት የሚበሩ የላቁ ሃይፐርሶኒክ ሚሳኤሎችን በእስራኤል ኢላማዎች ላይ እንዲያሰማራ የሀገሪቱ ከፍተኛ መሪ አያቶላ ሞጅታባ ኻሜኒ ይፋዊ ፍቃድ መስጠታቸውን የቴሄራን ምንጮችን ዋቢ በማድረግ የወጡ የዜና ዘገባዎች አመላክተዋል። እንደ አልጀዚራና እንደ ታስኒም ያሉ የክልሉ የዜና ምንጮች እንደዘገቡት የኢራን ከፍተኛ መሪ ይሁዳዊቷን ሀገር እስራኤልን በቅርብ ርቀት ሊመቱ የሚችሉና በፍጥነት የመቀያየር ብቃት ያላቸውን እንደ ፋታ 2 ያሉ የሃይፐርሶኒክ የጦር መሳሪያዎች በስራ ላይ እንዲውሉ አጽድቀዋል። ቴሄራን ይህንን እርምጃ የወሰደችው በመካከለኛው ምስራቅ ቀጠናዊ ውጥረት በከፍተኛ ደረጃ በናረበትና በኢራንና በእስራኤል መካከል ያለው ቀጥተኛ ወታደራዊ ግጭት ስጋት በጨመረበት ወቅት ነው። ሃይፐርሶኒክ ሚሳኤሎች ከድምፅ ፍጥነት በ5 እጥፍ እስከ 15 እጥፍ በሚደርስ ፍጥነት የመጓዝ አቅም አላቸው። ከተራ ባሊስቲክ ሚሳኤሎች የሚለያቸው ከፍተኛ ፍጥነታቸው ብቻ ሳይሆን ወደ ኢላማቸው በሚጓዙበት ወቅት የሚበሩበትን መንገድ የማጠፍና የመቀየር ከፍተኛ ችሎታ ስላላቸው ነው። የእስራኤል ባለብዙ ደረጃ የአየር መከላከያ ስርዓቶች የሚሰሩት የሚሳኤሎችን መደበኛ የጉዞ መስመር ቀድሞ በመገመት ላይ ተመስርቶ ነው። ሃይፐርሶኒክ ሚሳኤሎች ግን አየር ላይ መስመራቸውን ስለሚቀያይሩ የራዳር ስርዓቶች አስቀድሞ ቦታቸውን ለመለየትና ለማክሸፍ ከፍተኛ ችግር ይገጥማቸዋል። የኢራን የበላይ መሪ የሆኑት አያቶላ ሞጅታባ ኻሜኒ ይህንን ፍቃድ ይፋ ማድረጋቸው በርካታ የፖለቲካ መልእክቶችን በይፋ ያስተላልፋል። ከነዚህም መካከልም ኢራን በእስራኤል በኩል ሊሰነዘር የሚችል ማንኛውንም አይነት ጥቃት ለመመከትና ለመመለስ ዝግጁ መሆኗን ማሳየትና እንደ ሄዝቦላ፣ ሁቲዎችና በኢራቅ ያሉ የሺአ ታጣቂዎች ከእስራኤል ጋር በሚያደርጉት ፍልሚያ የቴሄራንን ቀጥተኛ ወታደራዊ የጀርባ አጥንት ሆነው መኖራቸውን ማረጋገጥ ነው። እስራኤልና አጋሯ አሜሪካ የራዳርና የቅድመ ማስጠንቀቂያ ስርዓቶቻቸውን በከፍተኛ ዝግጁነት ደረጃ ላይ ያደርጋሉም ተብሎ ይጠበቃል። የእስራኤል የመከላከያ ሚኒስቴርና ወታደራዊ አዛዦች ከዚህ ቀደም የኢራንን የሃይፐርሶኒክ መሳሪያዎች ዝግጅት ቀንሷል ሲሉ የተናገሩ ቢሆንም የጥቃቱ ስጋት እውን ከሆነ የኢራንን የሚሳኤል ማከማቻዎችና የማስወንጨፊያ ጣቢያዎች አስቀድሞ የመምታት ስትራቴጂ ሊከተሉ ይችላሉ ተብሏል። ይህ ውሳኔ በኢራንና በእስራኤል መካከል ያለውን ጥላቻ ወደ አዲስና አደገኛ የጦር መሳሪያዎች ምዕራፍ የሚያሸጋግር ሲሆን ቀጠናውን ወደ ሰፊና አጠቃላይ የክልላዊ ጦርነት የማስገባት ከፍተኛ ስጋትንም ደቅኗል። በተያያዘም ቴሄራን የተኩስ አቁሙን ድርድር ለአዲስና ሰፊ ጦርነት ዝግጅት ተጠቅማበታለች ተብሏል። የአሜሪካው ታዋቂ የዜና ምንጭ ዎል ስትሪት ጆርናል የአረብ ሀገራት የደህንነት ምንጮቹንና የመካከለኛው ምስራቅ ባለስልጣናትን ዋቢ በማድረግ ባወጣው ዘገባ የኢራን አክራሪና ጠንካራ አቋም ያላቸው መሪዎች ከዩናይትድ ስቴትስ ጋር የተደረሰውን ጊዜያዊ የተኩስ አቁም ስምምነት ጦርነቱን ለማብቃት ሳይሆን ለአዲስና ሰፊ ቀጠናዊ ግጭት ለመዘጋጀት ተጠቅመውበታል ሲል ዘግቧል። እንደ ዘገባው ከሆነ አሜሪካና ኢራን በሰኔ ወር አጋማሽ ላይ የፈረሙት የ60 ቀናት ጊዜያዊ የተኩስ አቁምና የውይይት ማዕቀፍ በይፋ መጠናቀቁን ተከትሎ በቴሄራን በኩል ያጋጠመውን ወታደራዊ እንቅስቃሴ
የሰላም ፍላጎት አለመኖሩን ያሳያል ተብሏል። የዋሽንግተን ባለስልጣናት በሆርሙዝ ሰርጥ ላይ የነዳጅ መርከቦች እንቅስቃሴ እንዲመለስና ጦርነቱ በድርድር እንዲቆም ሲሰሩ ቢቆዩም በቴሄራን የተቀመጡት አክራሪ የኢራን መሪዎች ግን ድርድሩን አሜሪካና እስራኤል ለኢኮኖሚያቸው እፎይታ ለመፈለግና ለቀጣይ ጥቃት ጊዜ ለመግዛት ያደረጉት ሴራ እንደሆነ አድርገውን የተረዱ ሲል አመላክቷል። በዚህም ምክንያት ባለፉት 2 ወራት ውስጥ የከፋ ጦርነት ዝግጅት ሲያደርጉ ቆይተዋል ብሏል። የኢራን እስላማዊ አብዮታዊ ዘብ በመደበኛው የሀገሪቱ ጦር ላይ ያለው ቁጥጥርና የበላይነት በከፍተኛ ደረጃ እንዲጨምር ማድረጉም ተነግሯል። በተጨማሪም የኢራን ኢራቅ ጦርነት አንጋፋ ወታደራዊ መሪዎችና በሀገር ውስጥ ተቋሞችን በማፈን የሚታወቁ የደህንነት አመራሮች በቁልፍ የጦር አዛዥነት ቦታዎች ላይ መሾማቸውም ተገልጿል። ቴሄራን ባለፉት 2 ወራት ውስጥ በእስራኤልና አሜሪካ ጥቃት የወደሙባትን የጦር መሠረተ ልማቶች በፍጥነት በመገንባት የባሊስቲክ ሚሳኤሎችንና የድሮን ምርቷን በከፍተኛ ሁኔታ አፋጥናዋለች። ኢራን በየመኑ ሁቲዎች በኢራቅና በሊባኖስ ከሚንቀሳቀሱ አጋር ሚሊሻዎቿ ጋር በሚስጥር በመቀናጀት ውጊያውን ከፋርስ ባሕረ ሰላጤ ባሻገር ወደ ቀይ ባህር ለማስፋት ተንቀሳቅሳለች የተባለ ሲሆን ይህም ሳውዲ አረቢያ የፋርስ ባሕረ ሰላጤን ንግዷን ለማጧጧፍ የምትጠቀምበትን መስመር አደጋ ላይ የሚጥል ነው። የአረብ የደህንነት መረጃዎች እንደሚያመላክቱት የቴሄራን አመራሮች በጠላት ግዛት ላይ ጥቃት ተኮር ወታደራዊ እርምጃዎችን ስለመውሰድ በግልጽ መናገር ጀምረዋል። ይህም እንደ ኩዌት ያሉ አነስተኛ የባሕረ ሰላጤው ሀገራት ላይ ከፍተኛ ስጋትን ደቅኗል። በሌላ በኩል የኢራን ወታደራዊ ባለስልጣናት ከአሜሪካ ጋር ሚስጥራዊ የንግግር መስመር አለ የሚለውን ወሬ አስተባብለዋል። ፋርስ ኒውስ የዜና ምንጮቹን ጠቅሶ እንደዘገበው የኢራን አብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል ሁሴን ሞሄቢ ዋሽንግተን ከኢራን አብዮታዊ ጥበቃ ሰራዊት ጋር በምስጢርና ባልታወቀ የዲፕሎማሲ መስመሮች ስትነጋገር ቆይታለች ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያደረጉትን ንግግርና መግለጫ አስተባብለዋል። ጀነራል ሁሴን ሙሄቢ በሰጡት መግለጫ ትራምፕ ከእስላማዊ አብዮታዊ ዘቡ ጋር በጀርባ በኩል የሚስጥር ንግግሮች አሉኝ ማለታቸው በጦርነቱ ከተሰማቸው ሽንፈትና ተስፋ መቁረጥ የመነጨ ቅዠት ነው ብለዋል። አክለውም ጦርነቱ ከተቀሰቀሰበት ጊዜ ጀምሮ በአብዮታዊ ዘቡ ባለስልጣናትና በአሜሪካውያን መካከል ምንም አይነት ድርድር አለመደረጉን አረጋግጠው የኢራን አብዮታዊ ጥበቃ ሰራዊት መልስ የሚሰጠውና የሚናገረው በውጊያው ሜዳ ላይ ብቻ እንደሆነ ገልጸዋል። ይህ የኢራን ወታደራዊ ባለስልጣን መግለጫ የወጣው ዶናልድ ትራምፕ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ዋሽንግተን ከአብዮታዊ ዘቡ አመራሮች ጋር በሚስጥር ተገናኝታለች የሚሉ ዘገባዎችን ከማረጋገጣቸው ጋር ተያይዞ ነው። ከዚሁ ጋር ተያይዞ አክሲዮስ ይዞት በወጣው ዘገባ የአሜሪካ ተደራዳሪዎች የኢራንን ይፋዊ ተደራዳሪዎች በማለፍ በኢራቅ ኩርዲስታን ክልል ፕሬዝዳንት ነቺርቫን ባርዛኒ አዘጋጅነት በቀጥታ ከአብዮታዊ ዘቡ አመራሮች ጋር ለመገናኘት ሞክረዋል ተብሎ ነበር ብሏል። ብርጋዴር ጀነራል ሙሄቢ እንደገለጹት የትራምፕ የሐሰት ስሞታ ዋና ዓላማ ኢራን የሆርሙዝ ሰርጥን በቁጥጥሯ ስር ማድረጓን ተከትሎ በዓለም አቀፍ ደረጃ እየጨመረ የመጣውን የነዳጅና የኃይል ዋጋ በጊዜያዊነት ለማረጋጋት የሚደረግ የማታለያ ጥረት ነው ብለዋል። ትራምፕና አሜሪካውያን ሀገራቸውን ከግዙፍ ውድቀትና አደጋ ማዳን የሚችሉበት ብቸኛው መንገድ ሽንፈታቸውን አምነው መቀበልና በፋርስ ባሕረ ሰላጤ ያለውን የነዳጅ ዝውውር ወደ ነበረበት ለመመለስ ኢራን ያስቀመጠቻቸውን ቅድመ ሁኔታዎች መተግበር ብቻ ነው ሲሉ ቃል አቀባዩ አስገንዝበዋል። ዋሽንግተን ከአብዮታዊ ዘቡ ጋር በጀርባ እየተነጋገረች እንደሆነ መግለጿ በኢራን የፖለቲካና የወታደራዊ አመራሮች መካከል ልዩነት ወይም መከፋፈል እንዳለ ለዓለም አቀፉ ማህበረሰብና ለራሷ ሕዝብ ለማሳየት የተደረገ ስትራቴጂካዊ አካሄድ ነው። ይፋዊውን የዲፕሎማሲ መስመር አልፎ ከሰራዊቱ ጋር መነጋገር በኢራን የውስጥ ውሳኔ ሰጪዎች ላይ ጥርጣሬ ለመፍጠር ያለመም ነው። ብርጋዴር ጀነራል ሙሄቢ መግለጫውን የሽንፈት ቅዠት ሲሉ ማጣጣላቸው ኢራን በወታደራዊና በፖለቲካዊ አቋሟ ላይ ምንም አይነት መሸርሸር አለመኖሩንና የአብዮታዊ ዘቡ አመራር ከይፋዊው የውጭ ጉዳይ ፖሊሲ ጋር የተቀናጀ መሆኑን ለማሳየት ነው። ሰራዊቱ መልስ የሚሰጠው በውጊያው ሜዳ ላይ ነው ማለታቸው ደግሞ የዲፕሎማሲ ውይይቶችን ሙሉ በሙሉ ውድቅ በማድረግ የማስፈራራት መልእክትን ያስተላለፈ ሆኗል። ውድ የአውደ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ።
በሌላ ሰበር መረጃ ዳግም እስከምንገናኝ ሰላም ቆዩን።